አረብ ሀገር ያሉ እህቶቻችን በየቀኑ የምንሰማው ዜናቸው ታመሙ፣ ሞቱ የሚባል ዜና እንሰማለን። ስለ አረብ ሀገር እህቶቻችን የምንሰማው በጣም ብዙ ሰዓት የምንሰማቸው የሚያሳዝኑና የሚያስደነግጡ ነገሮች ነውና የአረብ ሀገር እህቴ እንዴት አትታመም? እንዴት ኩላሊቷ ፌል ያደርግ? እንዴት ካንሰር በሽተኛ ትሆን? እንዴት የተለያዩ ህመሞች እሷን አያጠቋትም? በምታዋት ሁኔታ ይሄን ቤት እያጸዳይ እንደዚህ እያቦለይ ትገኛለች። በዚህ ሁኔታዋ ደግሞ ከማም እንኳን አልለበሰችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። በተለይ አረብ ሀገር ላይ የምትኖሩ እህቶቼ፣ አረብ ሀገር ላይ ያሉ እህቶቻችን ጥቂት ናቸው እንጂ በሰላም አረብ ሀገር ላይ ቆይተው ወደ ሀገራቸው በጤና የሚመለሱት የተቀረ በብዛት እህቶቻችን በህመም በተለያዩ ችግር ላይ ሆነው ወደ ሀገር ይገባሉና እንግዲህ ሰሞኑን ነግራችኋለሁ። አንዲት እህቴ ወደ አኺራ ሄዳ ነበረ። በሷ ምክንያት ቪዲዮ እየሰራሁ አይደለም። የሌላችሁ የምፈልገው አረብ ሀገር ላይ የምንሰራ እህቶቼ በብዛት ለፍተን የምናለቅስ ሰዎች ነንና ይሄን ልል የፈለኩበት ምክንያት ምንድነው? አረብ ሀገር ላይ ታውቃላችሁ በብዛት ታሞ ነው የሚመጡትና አረብ ሀገር ላይ አረብ ቤት እንግዲህ ስንሰራ መዳሞቻችንን እንዴት እንደሚያደርጉን ታውቃላችሁ። ንፋስ በመጣ ቁጥር የሚመጣ አቧራ ሱብሃንአላህ በጣም ነው የሚወለው። ግን እንደዛ በሚሆንበት ሰዓት እንደዚህ ለካሜራ ለመቀረጻም ቢሆን አዎ ትሰራላችሁ፣ ትደክማላችሁ። ስራ አረብ ሀገር ላይ ስራ እንዳለ ነፍ ስራ እንዳለ እናውቃለን። ነገር ግን አረብ ሀገር ላይ ነፍ ስራ አለ ብለን አረብ ሀገር በጣም ስራ ይበዛብናል ብለን እንደዚህ ራሳችንን አራቁተን ከካማ መርቀን አቧራ እንደዚህ እስከቦለለብን ድረስ ባፋችን ባፍንጫችን እስከገባ ድረስ ለካሜራ ጀርባ ብለን ከካሜራ ጀርባ የሚመጣባችሁ ነገር በጣም ማሰብና በጣም የሆነ ችግር ቢደርስብኝ እንዴት ሆናለሁ ማለት አለባችሁ። ስራ ላይ መሆናችሁን እናውቃለን። አረብ ሀገር ላይ ልፋት መሆኑን እናውቃለን። አረብ ሀገር ላይ ችግር እንዳለ እናውቃለን። አረብ ሀገር ራብ እንዳለ እናውቃለን። ግን አረብ ሀገር ላይ ያላችሁበትን ሁኔታ ለሰው ለማሳየት ስትፈልጉ ያለ ከማም ያለ ምንም ነገር እንደዚህ ጉንበስ ቀጥ እያልሽ ብድግ ብለሽ አቧራ እየጠረሽ ሙሉ ባፍንጫች ባፍሽ ገባ አንቺ ታማሚ ሆነሻለን። በዛ ሁኔታ አንቺ ታማሚ ሆንሽ ማለት የማይለቅ በሽታ ተሸክመሽ መጣሽ ማለት ነው። እኔ ባለፈው ተናግራለሁ። እውነት ልንገራችሁ 18 አመት ሙሉ ነው አረብ ሀገር ላይ የተቀጠቀጠችው። 10 አመት ኩዌት ሰርታለች፣ 8 አመት ዱባይ ሰርታለች። ማነው 10 አመት ዱባይ ሰርታለች፣ 8 አመት ኩዌት ሰርታለች። ግን በትንሽ ህመም ነው ወደ ህክምና ገባች። ህክምና ሄደች። የደም ማነስ እንዳለባት ተነገራት። ከዛ ደግሞ የደም ማነስ እንዳለባት ሲነገራት ወደ ህክምና ገባች። ህክምና ሄደች። ከህክምናው ላይ ደም ተለገሰች። በዛ ደም ምክንያት ዛሬ ልጅቷ ይሄው በመጣች በ6 ወሯ ወደ አኺራ ሄደች ማለት ነው። ሞት አይቀርም። ግን የሞትም አሟሟት አይነት አለው። የሞትም ሰርግ አለው። ልንገራችሁ፣ የሞትም ደስታ አለው። ይቺ ልጅዮ ታመመች ማለት ቀላል ህመም እንዳይመስላችሁ። 6 ወሩን ሁኔታ 6 ወር እንዴት እንዳሳለፈችው እንዴት አመመችው ልነግራችሁ አልችልም። አንድ ቀን አርፋ ሳተኛ፣ አንድ ቀን እንቅልፍ ወሰደኝ ጠገብኩ ሳትል፣ አንድ ቀን ምግብ ባፏ ገብቶ ጣመኝ ያለችበት ምግብ፣ አንድ ቀን መድኃኒት ተሰጥቷት በአግባቡ የዋጠችበት ቀን የለም። ግን 6 ወር እንዳለቀሰችባት ወነት ተሽሎኝ የሆነ ተሽሎኝ በእግሬ እራመዳለሁ ሆይ የምግብ ጣሙን አቀዋለሁ ሆይ አመረይ ብላ ምግቡ ተዘጋጅቶላት ቀርቦላት ወላሂ ካፏ ላይ ሲደርስ የማይፈልገው ምግብ ሆኖ ነው የምታገኘው። ያ ማለት ራሷ ታማለች ማለት ነው። እና ለህመም ይሄን ያህል ቪዲዮ እንደዚህ ካሜራ ቀርጻችሁ ተው። ወላሂ ልንገራችሁ በደንብ አረብ ሀገር ላይ ስራ እንዳለ እናውቃል። አረብ ሀገር ላይ በጣም ስቃይ እንዳለ እናውቃል። ግን አንድ ነገር ልንገራችሁ፣ ጥንቃቄ ማድረግ አለባችሁ። መሞት ፈርድ ነው። እውነት ያችን ልጅ እኔ ልንገራችሁ ከስትሞቱ አልቃሻችሁ ብዙ ነው። የሞትን ለታ ትረቱ ብዛቱ፣ ግጥሙ ብዛቱ፣ አልቃሹ ብዛቱ። ግን በቁማችሁ ታማችሁ የዛን ህመም የዛን ችግራችሁን ማንም ዞር ብሎ የሚያይላችሁ የለም። አንድ ቀን ብትታመሙ አንድ ቀን ጉድ ትባላላችሁ። 3ኛው ቀን አሁንስ ባረፈኝ በተገላገልኩኝ ነው የምትባሉት። ስለዚህ ያን ነገር ለማስተዋወቅ ስትፈልጉ ታዲያ እናንተ ህመም የሚያስከትልን ነገር በጣም ትኩረት አድርጋችሁ ቪዲዮ እየቀረጻችሁ ምናምን ነገር እሺ፣ ቪዲዮ ቀርጹ። መቀረጽ ካለባችሁ ቀርጹ። አረብ ሀገር ይሄር ነው ልንሰራ ነው ልንንገረደር ነው ለግርድና ነሄር ነው። ግርድና እንዳለ እናቃል ተማምነንበት ነው ይሄር ነው። ከሀገራችን የተሻለ ስራ አለ ብለን ነው አረብ ሀገር የወጣ ነው። ግን ታዲያ ከማምልበሱ ቢያንስ በቁመታችሁ ልክ የሆነ መጥረጊያ ተቀበላችሁ በዛ ጥረጉ።
አጎንብሰሽ አፍሽ ባፍንጫሽ አቧራ ባይንሽ እየገባ የዛን ሰዓት አንቺ በሽተኛ ብትሆኚ የታመምሽበት ገንዘብ አያስታክማችሁም። እውነት ልንጋራችሁ በዚህ ሳምንት ወላሂ እንደው አላህ በሚያውቀው ነገር ውስጤ በዛች ሊመሞት እንዴት እንደተጎዳ ማለት እሷስ አንድ ልጅ ወልዳ አንድ ልጅ ፈጥራ ልጇ ዛሬ አቅፎ አስታመማት። እኔና አንቺ ግን ምንም አይነት ዘር የሌለን ደግሞ ነገ ምን እንደሚገጥመን በዚህ በደከመ ጉልበታችን ምን አይነት ህመም ላይ ወድቀን ምን አይነት ሰው እንደሚያነሳን በጣም ነው የሚያሳዝነውና በጣም ትኩረታችሁ ህመም የሚያመጣበት ቦታ ላይ ትኩረት አድርጋችሁ ባትሰሩ እመርጣለሁ። ባካችሁ እህቶቼ ዛሬ ጤና ሩቅ ነው፣ ወላሂ ጤና በጣም ሩቅ ነው። እኔ በዚህ ሳምንት ለሞተች እህቴ ወላሂ ውስጤ ምን ያህል እንደተከፋ ምን ያህል እንዳዘነ፣ ግን በዛ ሁኔታ ላይ ደግሞ በጣም ደስ የሚለው ነገር ልጅ መኖሯ ማለት ሰው እንኳን ተጠግቶ ትንፋሿን እንዳያፍንበት የነበረው የሱ ጥረት እንደሱ ጥረት ቢሆን ግን እናቱ ትተርፍ ነበር። እናቱ ግን አልተረፈችም፣ ሄደች። ግን እንደዛ ስትሆን ስትታመም ስትል ልጇ ነው መስዋዕት የከፈለላት ልናት እና እባካችሁ ቶቼ እባካችሁ እውነት ልለምናችሁ፣ በአሁኑ ሰዓት ጤና ቀላል ነገር አይደለም። ጤና አጣን ማለት ጤናችንን ነሳን ማለት ከጤናችን ራቅን ማለት እውነት ልንገራችሁ በጣም ብዙ ነገር ነው የሚጎልብና እኔ በጣም ነው ያሳዘነችኝ። ስለዚህ እባካችሁ አንድ ሁለት ልጆች አይደሉም ዛሬ ላይ ከአረብ ሀገር ላይ የመጡ እህቶቻችን እውነት ህመማቸው በጣም ነው የሚያሳዝነው። አካሄዳቸው በጣም ነው የሚያሳዝነው። ቤቱ ተሰርቶ እንደዚህ ተደርጎ ተደርድሮ የሚያለቅሰውም ሁሉ ቤትሽን ሳትኖሪበት ልጅሽን ሳትጠግቢው በቃ እንደዚህ እያለ ያለቅስላችኋል። እናንተ ግን እንደወጣችሁ እንደደከማችሁ ፍስስ ብላችሁ ትቀራላችሁ እና እባካችሁ እኔ በጣም ነው እንትን የሚለውና እባካችሁ እንደው ወላሂ ለጤናችሁ እሰቡ እና ይሄ ማለት እፈልጋለሁ። እባካችሁ እህቶቼ እውነት ልንገራችሁ እኔ እየቀለድኩ የሆነ ነገር አይደለም። ወላሂ ባይኔ ብዙ ነገሮችን ስለማይ ብዙ እህቶቻችን ሶሻል ሚዲያ ላይ ተፖስተው ስናያቸው የጤና ችግር አጋጥሟቸው በጣም ታመው ወርቀው፣ ስለዚህ እነዚህን ሰዎች እያየን የነዚህ እህቶቻችን ህመም ደግሞ በእኛ ላይ ደርሶ እኛ ታመን ከሰው እጅ እስከገባን ሰው እስከረዳን ድረስ ወይንም ታማችሁ አንዲት እህቴ ትላንትና ስትል ሰምቻታለሁኝ። በዚህ ወር ትሞቻለች ብዬ የመጨረሻው ካንሰር ደርሻለሁ ብላ ሳዑዲ አረቢያ ላይ ስቅ ብላ ስታለቅስ አይቻለሁኝ። እና በሰዎች ላይ የደረሰው ህመም ግዴታ እኔ ላይ መጥቶ እኔ ልታመመው አንበል። እውነት በቻልነው መጠን አላህ እኛን የጠብቀንና አላህ ከህማም ነፃ ይበለን። ግን እስካልመጣብን ድረስ ና ግድ ብለን ጭራሽ ሰው እንዳያየን ለቀረጻ ማሪ ዛሬ ላይ ሶሻል ሚዲያ እንኳን ያለነው ዛሬ ብር እንኳን ይከፈልናል ብለን ሚዲያ ላይ የምንሰራ ሰዎች እንኳን ይሄን ያህል ትኩረት አድርገን ለብር ብለን ለጥቅም ብለን ራሳችንን የሚጎዳ ነገር አናረግም። እና እባካችሁ ቢያንስ ቲክቶክ ላይ እኮ ምንም ያህል ፎሎ እንጂ ብትደረጉት ብር የለውም። እላ ገስት ላይ ገብታችሁ አበባ ካለመናችሁ ላይቭ ላይ ገብታችሁ አንዳንድ አበባ ካላላችሁ በስተቀር ገንዘብ የለውም። እና ግዴታ እንትና ፎሎ ተደረጋለሁ ይሄ የምሰራው ቪዲዮ ፎሎ ያስደርገኛል ብላችሁ የሚያመጣው መዝረስታችሁ በሽተኛ ለመሆን አትሞክሩ። እባካችሁ ጥንቃቄ አድርጉ። ስለዚህ እኔ ሁልጊዜ የምናገረው ነገር ከራስ በላይ ነፋስ የለም። ራስ ነው ሁሉም ነገር የሚያስፈልገው። ጤና ካልሆናችሁ ማንም ሰው አይፈልጋም።